እኔ አስቤዛ አንድ ብር የላትም ከ350 ድርሃም ውጭ። ቲና ኦኬ፣ ቲና አሁን ቆይ ልንገርሽ፣ መጀመሪያ ተረጋጊ። እሺ ቆይ አንቺ ሀቅ ይውጣልኝ ሀቅ። እሺ ቆይ ቲና፣ እኔ አሁን በጣም ኮንፊውዝድ እየሆንኩ ነው። ምክንያቱም ለምንድን ታውቂያለሽ፣ ሀቅ አለኝ ብለሽ ነው የመጣሽው። ሀቅሽን ለማውጣት መጀመሪያ መረጋጋት አለብሽ። እኔ አሁን እያየው ያለሁት እይታዬ ሁለታችሁም ላይ ችግር እንዳለ ነው እያየው ያለሁት። ምክንያቱም የመጀመሪያው ችግር አንቺ ይችን ሴትዮ ካመጣሽ በኋላ እሷ ራሱ አታወሪም፣ በተራሽ ነው የምታወሪው። ከፈለግሽ ውረጂ፣ ሀቅ ማውጣት ካልፈለግሽ ከፈለግሽ ውረጂ እንጂ አታወሪም፣ በተራሽ ነው የምታወሪው። መጀመሪያ ተረኛ ምስር ናት። በመጀመሪያ ደረጃ ቲና አንድ ነገር ልንገርሽ፣ እሷ አንቺ ቤት መታ ይህን ሁሉ ነገር ስታደርግ ያንን አልፈሽ ተርፈሽ ሁለተኛ ልጅ ዘነበችን ለማምጣት ለምን ተደራደርሽ አንቺ? ለምን ያው ዘነበች የመጣችበትን ምክንያት ልንገርሽ። ወይስ ዘነበችን እኔ አላቃትም፣ ከኔ ጋር ያወራችውም ነገር የለም። ማአት ሰው ነው የምታወራ በኢሞ ከስራ እኔ ጋር ነው ጋይስ የሚያረጠው ወይስ ከነሱ ጋር? ኢንተርኔቱ ይሄ ነው ነገር የለም። ምን እንዳደረገች ልንገርሽ። ዘነበችን እኔ አላቃትም። አሁንም ቢሆን የሆነች ልጅ አለች የአባቴ ዘመድ አለችኝ። ማናት ስለ የአባትሽን እኔ አልዋሽም። የአባትሽን አካውንት ስትለኝ ኔቨር ኤቨር። ይሄ ሚዲያ ነው። እሺ ቲና፣ አንቺ ሰው ካላስጠፋች አንቺ ሰው ማታስጠፊ ከሆነ ለምንድን ነው አንቺ የአባትሽን አካውንት የሰጠሻት? ኧረ እኔ አልሰጠኋትም። ታቅርብልሽ የራሷን እናት። አሁን እሷ እውነቱን ልንገርሽ ሳራ፣ የምን አካውንት ነው የአባቴን የሰጠኋት? እኔ ራሷ ይሄ እውነት የመጣው ልጅ እኮ ቲክቶክ ላይ አትመልስም፣ ዋትሳፕ አትመልስም። የሰጠችው የኔን ቁጥር ነው ልጅቷ። እኔ የእሷን ሲም አዘግቼ ዋትሳፕ ሰው እኔ ተሰደብኩ በጓደኛዋ። ምን ፈልገሽ ነው ስላት ሁለት ፊት የምታሳይው ሚውት አርጊያት። ላውራ ተራይ ነው። ሚውት አርጊያት። እኔ ዘነበች እና እኔ የተገናኘ ነው። ካርዷን አዘግቼ ዋትሳፕ ምትከፍ ራሷ ቪዲዮ ኢሞ ክፈች ብላኝ ዘነበች ተብዬው አሁን እኔን ነው የተበደርሽኝ ለልጅ አለችኝ። ቪዲዮ መረጃ አለሽ ማስረጃ። መጀመሪያ እያለቀሰች ልጅቷም ተይዛለች እኔም ተይዣለሁ ብላ ለልጅቷ ቦይስ አርጋ ኢሞ ላይ አሁን ላከችልኝ ዘነበች እንጂ የራሷን አካውንት ላከችልኝ። እሺ ቲና፣ እንጂ መጀመሪያ አይደለም መጀመሪያ አይደለም። አንቺና ዘነበች የምትተዋወቁት መጀመሪያ አይደለም። ከኔ ቤት ካባረርኳን ነው። እኔ አልፈልግም። ብፈልጋት እሺ፣ እኔ አላውቃትም መጀመሪያ። እሺ ጋይስ፣ እሺ ተረጋጉ። ያለበለዚያ ሁላችሁንም ላስወርዳችሁ ነው። አዳምጡኝ። አንቺ ሁሉም ያልፋል። አንቺ አዳምጠንሽ 100 ሰዓት አውርተንሻል። ያለበለዚያ አስወጣችኋለሁ። እዚህ የፈለጋችሁበት ሂዱ። አሁን ተራው የቲና ነው። አንቺ ሁሉም ያልፋል። ስርዓት ያዢ። መጀመሪያ ቆይ እኔ ኧረ በእናትሽ ዚዳ፣ አንቺ ደግሞ ስሚኝ፣ አዳምጪ። ሁሉም ያልፋል። አንቺ 1 ሰዓት ሙሉ ሰጠንሽ፣ አወራሽ። ካላስ በቃ አወራሽ። አሁን ጥያቄያችሁ ወደ ቲና ነው። ምክንያቱም የቤቱ ባለቤት እሷ ናት። እሷ አንቺ ለሽርሙጥና አልሰማም ጋይስ፣ አልሰማም። ይቅርታ አድርጉልኝ። እሰማለሁ ውዶች፣ ከታች ያላችሁ ትሰሚያለሽ በሉ። በመቤቴ እሰማለሁ ጋይስ። ኦኬ እሺ። ለሌላ ለወንድ እንድተኛ አርጋኛለች ብለሻል። እንደገና ደግሞ ሌላ ልጅ እንድናስጠፋ ተነጋግረናል ብለሻል። አሁን ጥያቄያችን ወደ ቲና ነው። ምክንያቱም አንቺ ቲና ቤት እንግዳ ሆነሽ መተሽ ወይም ደግሞ ቲና ያገሬ ልጅ ብለሽ መተሽ አንቺን ለወንድ እንደሸጠችሽና አንቺ ደግሞ ለሌላ ሴት እንድታመጪ ነው አሁን እዚህ ጋር እያወራችሁን ያላችሁት። ዛትሚት እኛ እናውራና ሐቁን እናውጣበት። በመጮት ከሆነ ደግሞ ሙሉ በሙሉ አስወጣችሁና እዛ ራሳችሁ ትጮሃላችሁ። ጉዳችሁን ይዛችሁ እዛ ትቀራላችሁ። እኔ ደግሞ ለልጆቹ ትምህርት እሰጣለሁ። ተረጋጉ ሁለታችሁ። ምስር ቀጢ ምስር ሚውታንሽ ታሪዬ በቃ እኔ እኮ አሁን ማውቀው ይሄ የተብካካ ነገር ውስጥ እኔ የለውበትም ማሬ። እኔ ማውቀው ይኸውልሽ፣ እሷ ራሷ ተናገረች እኮ በቃ ልደት የምትለው ስለቸገረኝ ከወንድ ጋር ተኛለሁ አለች አይደለ? ያንን ነው ማውቀው። ናይጄሪያ
የናይጄሪያ ሚስት ግቢ ውስጥ ያለችው አንድ ቀን ሌሊት ተነስታ ኦ ብላ ካልገደልኩ ካልፈለጥኩ ፖሊስ ካልጠራው ብላ እየጮኸች ነበረ። ከዛ ማን ነው የሚጮኸው ብዬ ተነሳሁኝ። ስወጣ ናይጄሪያዋ እየተንቀጠቀጠች ነው፣ እያበደች ነው፣ ኩሽና እየደበደበች ነው። ምን ተፈጠረ ሲባል የልደትንና የባሏን ፎቶ አሳየች። ፎቶን የላከው ማን ነው ስንላት ልደት ነች የላከችው። የባሌ ስልክ እጄ ላይ ነበረ ላከች ሲል አንተ እንዴት እንዲህ ታደርጋለህ ናይጄሪያው ባሏን ስትለው ናይጄሪያው ተነስቶ የሚሰጥ ከዛ የጮኸች ደግሞ ናይጄሪያው እሷን ካልገደልኩ አለች። ልደትን ሌሊት ነው ሌሊት ነው። ከዛ ልደት እንደዚህ አይነት ነገር ይኸው እኔ ጨለማ ነው አልዋሽም፣ ተናግሬያታለሁ፣ መክሬያታለሁ። ከዛ በኋላ ልደት ይሄንን ነገር አድርገሻል ስላት አይ ሊፍት ውስጥ ነው አለች። ሊፍት ውስጥ ነው ሳይ አትፎግርኝ፣ እኔ የገጠር ልጅ አይደለሁም፣ በቃ ይሄን ማድረግ የለብሽም። ከዛ ያለፈ ነገር ሌላ ነገርን አላውቅም። በቃ ያንን ነው ያን ደግሞ ይሄው ስለሚቸግረኝ ከወንድ ጋር ተኛለሁ ብላ ራሷ እንትን አለች። ናይጄሪያውን ብቻ ነው ማውቀው ሳርዬ፣ ሌላ ነገር አላውቅም። ምን ቆይ ጥያቄ ልጠይቅሽ ምስር፣ አንቺንም ልጠይቅሽ። አሁን እዚህ ጋር አንቺ ጋር ማለት ነው ማጥራት የምፈልገው ነገር አለኝ። እሷ ከናይጄሪያ ጋር ተኛች፣ ከዛ በኋላ ቪዲዮ ተላከ። ናይጄሪያው ባለትዳር ነው፣ ባለትዳር ነው። ቢለለት ባለትዳር ወጥመሻለች ሚስቱ። አልተኛውም ማለት ምንድን ነው? ሁሉም ያልፋል። አልተኛውም ማለት ቲሸርት ለብሼ ልብስ ለብሼ ከወንድ ጋር ተኛለሁ። ኧረ ተው ግን ልደትዬ ማሬ፣ አሁን አንቺ ምንድን ነው ያልሽው? ማሬ ለመኖር እሷ ናት ብር ተቀብዬ አምጥቼ ሁል ጊዜ ቤት ውስጥ ማስተዳድራቸው እኔ ነኝ። አንድ ቀን እውነት እግዚአብሔር ያጥፋኝ ያለሽበት አሁን መምጣት እችላለሁ። ቆይ እናንተ በመጮህ ነው የምታምኑ? ጋይስ ትጮሃላችሁ፣ በመጮህ ነው የምታምኑ? አንቺ ሰዓት ውስጥ ሆነሽ፣ አንቺ የቆሸሸ ሰፈር ውስጥ ሆነሽ፣ አንቺ የቆሸሸ መንደር ውስጥ ሆነሽ ሌሎች እህቶቻችንን እዚህ ሰዓት ውስጥ እንዲገቡ ትገፋፊ። አንቺም ሆዳም ለሆድሽ ያድርሽ፣ ሆዳም ነሽ። ይሄንን ተቀበይ። አንደኛ። ሁለተኛ ነገር ደግሞ እሷ ነይ ተኝ ስትልሽ አንቺ ሄደሽ የምትተኙ ኢማራት ላይ ሄደሽ ስትተኝ አይሰቀጥጥሽም? አንቺስ ሄጂ ተኝ አፍንጫሽን ቢያትያትም እሷ ጋይስ እንትን አዳምጡ እሺ፣ በደንብ ምን ያክል እንደምትሸጡ ምን ያክል እንደምትለወጡ በደንብ አዳምጪ። እሷ በዚህ ደረጃ ሂጂ ተኝተሽ ብር አምጪ። የእሷ ከርስን እንደዚህ አይነት ባለጌ ሰዎች በነገራችን ላይ ነፋላችሁ እያንዳንዳችሁ። ይሄ እንደዚህ አይነት ታሪክ የሚመለከታችሁ ሰዎች ማለት ነው። ገና ጊዜያችሁ ደርሶ ያልወጥ መሲ ስልክ እየገባ እንኳን እሺ፣ ዘነበች አለሽ ስልክ ገብቶብኝ ነበረ እና እሷ ተኝ ስትልሽ ለቷ ይታስታ የእሷ ከርሷ ለመሆያ አንድ የሚውት አድርጊው። ቆይ በማርያም አንድ የሚውት ጥያቄ አለን። ሂና ሚውት አድርጊው። ሰው ይግባ። ቆይ ሰው ይግባ አለ። በዚህ ነገር ያሉበት አሉ። ለዛ ይመስላል። ኦኬ ሚውት ሸመቺ ማናት? ሚውት አረግሽ ወደዛ ጋር አድርጊው እና ማን እንደሆነ ተናገሪ። የምትባል የሰሜን ፒክቸር ስልክ አላቸው፣ ያወራሉ። ስሟን አላውቅም ያለችው ፀሐይ ትባላለች። አንድ ቁጥር እየጻፈችልሽ ነው። አስገቢያት። የተቀበለች ይኸው ፀሐይ አስገብቻታለሁ። ጥሩ እሺ። ኦኬ ገብታለች። አንቺ ነሽ ባለ ጉዳይ። አንቺ እቺ ናት ቲና። ፀሐይ አንቺ ነሽ ወይም እንዴት ነው? ሰላም ናችሁ? አንቺ ነሽ በዚህ ጉዳይ ያለሽበት? ኧረ ምን ጉዳይ? ምንድነው ጉዳዩ? አልገባኝም እራሱ። እሷ ናት ቲና፣ እሷ ናት። ሄሎ ፀሐይ እኔ ነኝ። ስለ እነ ቲና ስላለው ጉዳይ ታውቂያለሽ? አዎ እኔ ነኝ የተቀበልኩት። ሚውት አድርጊ። ምን ጉዳይ የምትይው ታዲያ ምንድን ነው? ሚውት አድርጊ። ቀጥይ። አንቺ ትልቋ ማን ነው? ሁሉም ያልፋል ማለት ነው። በመጀመሪያ ደረጃ አንቺም ቲና በዘመናችሁ ልታፍሩ ነው የሚገባው። እንደዚህ ራሱ ቪዲዮ እኔ እናንተም ቢያደርገኝ ቪዲዮ አልከፍትም። ሚውት አድርጊ ቲና፣ ምንም እንዳከፍቺ። ትላልቆች ናችሁ። በዚህ ደረጃ ወርዳችሁ ሚዲያ ላይ መምጣት የለባችሁ። ሚውት አድርጊ።
ሚውት አድርጊ። ቆይ በእናትሽ ስማችሁ እየተዘረዘረ እኮ ነው። አንቺ ሁሉም ያልፋል። እሷ ሂጂ ተኝ ስትልሽ አንቺ የምትተኙ ህፃን ልጅ ነሽ። አንደኛ ይሄንን ትመልሻለሽ። ሁለተኛ ነገር ደግሞ እሷ እዛ ጋር ሂጂ ለእሷ ሽንኩርትና ቲማቲም ለመግዛት አንቺ የከበረ ገላሽ የምታረግሽው ማነሽ? ይሄንን በኋላ በደንብ አድርገሽ ትዘረዝሪያለሽ ማለት ነው። ሲቀጥል ቲና ለምንድን ነው ሂጂ ተኝ እያልሽስ ምትያት? አላልኳት? አንቺን መረጃ ታመጫለች፣ ቲናን መረጃ ታመጣለች፣ ሁለታችሁም ማለት ነው። ምክንያቱም ቲና ሂጂና ተኝ የምትቆይ አንዴ ቲና አንዴ ቆይ ቲና ሂጂ ስትልሽ አልሄድም ቲና አትያትም፣ አትደበድብሽም፣ ኢማራት ነው። ጫፍሽን አትነካሽም፣ ኢማራት ነው። ቲና አንደኛ ይሄ አንዴ ሚውት አርጊ። ሁለተኛ ነገር ደግሞ ስለተመቸሽ ነው ሰውየው ጋር ደጋግመሽ ስትሄጂ የነበረው፣ ብር ስላጣሽ አይደለም። ኦኬ ይሄ ነው ሀቁ። በደንብ እያስረገጥን ነጭ አንዴ ረግጠና በደንብ ነጩ ተነግሯችሁ እንድትድኑ ነው የሚፈለገው። አንደኛ ደጋግመሽ ስትሄጂ የነበርሽው አንዴ ቲና ልታታልልሽ ትችላለች፣ ሁለተኛ ልታታልልሽ ትችላለች፣ ሶስቴና አራቴ። ከዛ በኋላ ደግሞ ሌሎች እህቶቻችንን ደግሞ ስትደራደሩባቸው ነበረ። ሀቁ ይሄ ነው። ስለዚህ ቲና የምትዩ ነገር ካለ በመረጃና በማስረጃ አስረጂ። ሳርዬ አሁን እኔ በማስረጃ ነው በመረጃ። እኔ ክፉ ቢሆን ማንም ሰው ቤቴ አይቀመጥም። ወላ ምስር የቤቴ ልጅ ናት። እኔም ስራ ነኝ። ምስርን ሸውዳ ሰፈር አታውቅም፣ ቦታ አታውቅም። ምስር መጣው ብላ እኔ ውጭ ሴት ተቀባብታ ሄዳ ሸርሙጣ ትመጣለች። እኔ ሳልመጣ ቀድማ ቤት ትገኛለች። ኖ ቲና አማርኛ እያስተካከል ሸርሙጣ እንዳትይዚ ውስጥ ኦኬ። አማርኛውን አስተካክሉ። በመተኛት አድርጉት። ይፋዊ ስራችሁን አትናገሩ። ከእንደገና እኔ በሌለውበት ነው ሂዳ ምስር ቁጭ አድርጋ የት ነው የምትሄጂ ስትላት መጣው እዚህ ጋር ደርሼ ብላ። ሲጀመር አዲስ ጠፊም አይደለችም፣ አላስጠፏትም። በደንብ ሰፈሩን ታውቃለች። በደንብ አድርጋ ሰፈሩን ታውቃለች። ሰውየው ደግሞ በጽዳት ነው የጠራት። በጽዳት ነው የጠራት። ፓርታይም ስራ አለ ብሎ እንዳከራይ አልዋሽም። እኔ ይቅረብ ካላችሁም አቀርበዋለሁ። ስራ አለ ፓርታይም ሲለኝ ግቢው ሙሉ ነው ሂዶ ይሰራለት ቤት ጽዳት። ፊት ካላየ ማንም ሰው ለሌላ ነገር አይጋበዝሽም። መጥቼ ቤቷ ወንድ ልታስደበድበኝ አለችው። ካሜራ ያለበት ቤት ነው የምቀመጠው። ካሜራ ያለበት ቤት ከወጣሁበት ቤት ሲኪሪቲ ቁጥር ተቀብላ 1,000 ድርሃም ሰጥሻለሁ ብሎኛል። ልተኛ ስትል በፈጠረሽ እንደው በምትወጁ ልጅሽ ይዤሻለሁ። እኔን እንዳታነቃቂኝ። እንዲህ ስራ ላልሹ 500 የቤት ኪራይ ልክፈልሽ ልቀመጥ ስትል ጓደኛሽን ያባረርኳት። እንዲህ አይነት ሴተኛ ዳሪ ቤቴ ማስቀመጥ ስለማልፈልግ ነው ያልኳት። ፍሩቲ የምትባለዋን ልጅ ደግሞ አልዋሽ ደግሞ ብር ተቀብለሽ በ100 ብር ሲም ካርድ አውጪ ስትለኝ ራሷ አውጥቻለሁ። አልዋሽም። እኔ በሌለውበት ካቡሽ ዳስ ቤዛ ልገዛስ ብሄድኩበት ሳራ ለፊቷ ክሬም ልትገዛ የለውበትም። 50 ብር ከቦርሳዋ ሰርቃ ከልጅቷ አውጥታ ከቦርሳዋ ሰርቃ ከዛ በኋላ እኔ ሲም ካርዱን ሳወጣ የልጅቷን ወይስ ዋትሳፕ ኢሞ ሳወርድ እኔን ለልጅቷ ታመኛለች። ልጅቷ እግዚአብሔር ይስጣት አንድ ቀን ስለ እኔ ክፉ ሀሜት ወሬ አውርታ አታውቅም። ስለ ልጅቷ መጥፎ ስታወራ እኔ እንደ ወረኛ እንደ እብድ አይምሮዋ እንደማይሰራ ኦልሬዲ አርጌ ጸጥን ያልኳት ካዝቤ። ሲም ካርዱ እኔ ጋ ነው። ከዚህ በኋላ እያመመኝ ነው። እኔ አንቺን